ማየት ከቻላችሁ አይ ትራይ ቱ ሶ መኒ ታይም ሪፍሬሽ ለማድረግ ሞክሩ። ደጋግሜ ሞክሩ። ትልቁ አሉንም ማለት ሞዴሬተሮች ሞክሩ እስኪ። Mr. Salamon? Yeah. The officer? I mean, I don't know if the number still works. It's been some time. የፖሊሱ ቁጥር አላት እናትየው። Yeah. He has some children too, so maybe they have the phone. Yeah. 26 ዓመት በጣም ብዙ ነው። ሰው እናትህ እንኳን በዛ ወቅት ወደ አስራዎች ናይቶ ልጅ ልትሆን ትችላለች። ያለሽበት ሁኔታ አላወቀም። እሱም ለምን እንደጣልሽው ምን እንደሆነ ሁሉ የተከፋበት ምክንያት የለም። ስለዚህ አንቺ ማግኘት ብቻ ነው የሚፈልገው ነው። ኢትዮጵያን ካለንደር በ1992 አካባቢ ነው የተወለደው። ከዛ ፋሚሊ በ1992 ነው የተወለደው ይላል። ያንቺ ደግሞ በ1991 ጳጉሜ 5 ነው የተወለደው። ግን በግምት ነው እነሱ በግምት ነው የሚሉት። አዎ የኔ ጳጉሜ 5 92 ነገር ሊሆን ቅዱስ ዮሐንስ ጳጉሜ 5 ማታ ነው የተወለደው። ኢንፎርሜሽን ኔምድ ባይ ኦርፋኔጅ ነው። ኦርፋኔጅ 92 አካባቢ ነው የተወለደው ነው የሚለው። አባንድመንት ኤንድ ፋይንዲንግ ታህሳስ 2 1992 ጥሎ የተገኘው ታህሳስ 2 1992 ነው። ታህሳስ ወር መሆኑን አስታውሳለሁኝ እንጂ ቀኑን በ92 ይሆን 1 ይሆን አላስታውስም። አራተኛው ወር ላይ አመተና ተረቱማ በ92 ነው። ግን ታህሳስ ነው። ቀኑን ነው የማታስታውሹ። ወሩ ታህሳስ እንደሆነ ታስታውሻለሽ። ቀኑን ታህሳስ መሆኑን አስታውሳለሁ። አራተኛው ወር ላይ ቀኑን አላስታውሰውም። ታቆችላልሽ ቆይታ ታህሳስ 2 1992 ዓመተ ምህረት የኢትዮጵያን ካለንደር የተጣለበት ጊዜ ላይ ደግሞ በ15 ቀን ኤስቲሜትድ ባይ ፖሊስ እንዴ አንቺ የ4 ወር ልጅ ሆኖ አይደለ የጣልሽው? እነሱ እኮ የ15 ቀን ልጅ ነው እያሉ ያሉት። በግምት ነው የሚለው። እንዴ ታዲያ የፈለገ ቢሆን የ15 ቀን ልጅ እና የ4 ወር ልጅ ልዩነት ማወቅ ያቅታቸዋል? ፎቶግራፉ እኮ ልዩነት አለው። ግን ይሄኛው ፎቶ የ6 ወር ልጅ ሆኖ ነው እንጂ የ15 ቀን ልጅ አይደለም። እናትየው ይሄ ፎቶ የ15 ማነው ሶሪ የ6 ወር ልጅ ሆኖ ነው ያለችው ፈረንጇ። ገባሽ እናቴ? እኔ የ4 ወር ልጅ ነው የጣልኩት። አዎ ግን እነሱ ግን ቆይ ጋይ ስሙትና እኔ ከተሳሳትኩኝ አርሙኛ እንዴ። ኤስቲሜትድ በግምት የፖሊሱ ግምት ልጁ የ15 ቀን ልጅ ይመስላል ተብሎ ነው የተጻፈው። እና ማንም ሰው የ4 ወር ልጅ እና የ15 ቀን ልጅ ይለያል መቼም አይደለ? የ4 ወር ልጅ ትልቅ ነው። 15 ቀን ልጅ በጣም እንትን ነው፣ ጢኒት ነው። ቆይ አንዴ እስቲ ከተሳሳትኩኝ ፖሊሱ የተናገረው 26 ዓመት በጣም ብዙ ነው። ሰው እናትህ እንኳን በዛ ወቅት ወደ አስራዎቹ ናምቶ አርባዎቹ ልጅ ልትሆን ትችላለች። ያለሽበት ሁኔታ አላወቀም። እሱም ለምን እንደጣልሽው ምን እንደሆነ ሁሉ የተከፋበት ምክንያት የለም። ስለዚህ አንቺን ማግኘት ብቻ ነው የሚፈልገው ነው። በአሁኑ ኢትዮጵያን ካለንደር በ1992 አካባቢ ነው የተወለደው። ከዛ ፋሚሊ ኢንፎርሜሽን ኔምድ ባይ ኦርፋኔጅ ነው። በኦርፋኔጁ ነው የተጠራው። ዴት ኦፍ አባንድመንት ኤንድ ፋይንዲንግ ታህሳስ 2 1992 ልታውቀው ትችላለች። ቆይታ ታህሳስ 2 1992 ዓመተ ምህረት የኢትዮጵያን ካለንደር የተጣለበት ጊዜ ላይ ደግሞ በ15 ቀን ኤስቲሜትድ ባይ ፖሊስ ፖሊሱ ፋውንድ ኢን አካኪ ባይ ኦፊሰር ሰለሞን ሽበሺ ባይ ሰም ሮክስ ኒር አለም ባንክ ኤንድ ብሪጅ። እዛ አካባቢ አሁን እኮ ወደ አቃቂ ፍትል ወደ ጡርመሽ ቤጂንግ ማሄጃው አካባቢ ነው። እዛ የሆነች ትንሽዬ እንትን ነገር ብሪጅ ነበረች፣ ድልድይ ነገር። አለም ባንክ የሚባሉ አካባቢ ሰለሞን ሽመልስ የሚባሉ አንድ ፖሊስ ናቸው ያገኙት። ወረዳ 26 ቀበሌ 06 ወደ ቀጨኔ ችልድረንስ ሆም ነው የሄደው። እዛ ደግሞ ዳይሬክተሯ ተረፈ አጎናፍር ይባላል። ለመሰለኛ አዳፕቴሽን ኤጀንሲ ደግሞ አሜሪካንስ ፎር አፍሪካን አዳፕቴሽን የሚባለው ማንጠቅ አስማረ ሰራ የነበረች ሎየሯ ናት። አዳፕትር ቱ ዩኤስ የሚለው ደግሞ ኮልዳዲ ፕሊዝ
ያደገው ኢን ካንሳስ ሲቲ ነው። right? The whole information as well. Okay, we have to call for the police officer. Yeah. Great. Mr. Salamon, you have 0. ፖሊሱ ጋር ሊደወል ነው። ማነው ፖሊሱ ሞቷል ያለሽ? ለብርሃነ ትንሣኤው ከባቸው የጠፋቸው ሰዎች እነሱ ነው ያሉሽ። እንግዲህ ይኸው ሚዲያው እየደወለለት ፖሊሱ ስልኩ እየጠራ ነው። ጋይ ስታያለው ለእኔ በሰከንድ አካውንቴ ራሴን ጠቁሮ ነው የሚታየኝ። ዛሬ ሪፍሬሽ ነው። ሰዎቹ እያሉ ያሉት ለምን እንደው ታውቂያለሽ? የተጣለ በ15ኛ ቀኑ ነው። ከተጣለ የተገኘው ይህንን በትልቁ ለማድረግ እንዲህ ያለኝ በትልቁ ለማድረግ አዲስ እሸቱ ጋር የተገኘን ህፃን አንስታው ቀጨኔ ወስዳው አስገብታው እሱ ልጅ ዛሬ አሜሪካን ሄዶ አድጎ በ26 ዓመቱ ቤተሰቦቹ ፍለጋ መጥቶ የ16 ቀን ልጅ ሆኜ ተጥዬ ስገኝ ያገኙኝ ሶሎሞን ሽመልስ የሚባሉ ናቸው ብሎ እናቱን ፍለጋ ላይ ነው ያለው ልጁና እዛም ስልኩን ፋይሉን ስላገኘሁት እኔ ተክለ ሃይማኖት አዳን እባላለሁ። እግረኛው ሚዲያ ላይ ነው የምሰራው። እንደው የተሻለ እንደው የተወሰነ ፖሊሱ በህይወት አለ፣ እያናገሩት ነው፣ አልሞተም። እነሱ ተሳስተዋል። ኢንፎርሜሽን ማግኘት ከቻልኩ እናቱን ለማግኘት ፍለጋ ላይ ስላለ ባለፈው ከዚህ በፊት ሁለቴ መጥቶ ሁለት አካባቢ ነው 92 ታህሳስ 2 ይላል 92 አካባቢ ቀዶ ያኔ መርማሪ ነበር እዚህ አቃቂ መርማሪ በኛ ማለት ነው። እና እዛን ጊዜ ተለጥፎ ፈደጆቹ ጋር መጥቶ ነበረ። ከአንዴም ሁለቴ መጥቶ ተገናኝተናል ከኔ ጋር ፎቶግራፎች ተነስተናል ምናምን ብዬ ተለጥፎ ነበረ። ግን እስካሁን ድረስ አልተገኘችም። ምንም ከዚህ በኋላ ሞት እንግዲህ የሚታወቅ ነገር የለም። እሷ እኔ ነኝ ብላ የመጣች የለችም። ያው በሌላም ብላንኮ ብትመጣ በዚህን ምርመራ ሊረጋገጥ ይችል ነበረ በወቅቱ። ግን የመጣች የለችም። ፎቶግራፍ ተነስተናል፣ ተለጥፏል፣ ባንክ ላይ ተለጥፏል፣ ጤና ጣቢያ ተለጥፏል፣ ፍርድ ቤት ተለጥፏል። በዛ በተገኘ ጊዜ ማለት ነው። ልጁ በመጣ ጊዜ 8 ዓመት ሆኖ መጥቷል። ልጁ የ8 ዓመት እያለ ቤተሰቡን ሊፈልግ ከአሳዳጊ እናቱ ከፈረንጇ ጋር ከእሷ ጋር ከአንድሪያ ጋር መጥቶ በየባንክ ቤቱ በየምኑ ተለጥፎለታል። ከፖሊሱ ጋርም አብሮ ፎቶ ተነስቷል። እና እስካሁን ግን እኔ ብላ የመጣች እናት የለችም ነው የሚለው ፖሊሱ። ስለዚህ እነሱ ያኔ እኔ ሰው እየሰራው ነበር ያኔ እኔ በእርግጥ ተለጥፎ ይሆናል ግን አላየሁትም። ያየሁትን አሁን ነው። እኔም ሰው ቤት እየሰራው ስለነበረ አሁን ነው ያየሁት። እኔ የ8 ዓመት ወይስ 8 ዓመት ልጅ ምናምን ሆነ ወጥቷል። እሺ ፎቶግራፉ ቤት አንድ ጊዜ አለኝ ጊዜ ስንት ዓመተ ምህረት እንደሆነ አላውቅም እንጂ የ8 ዓመት ሆነ ይመስለኛል። መጥቷል ከሰዎቹ ጋር ከአሳዳጊዎቹ ጋር መጥቷል። እና እዛ ፖሊስ ጣቢያ ልደታ እያለው 2005 ላይ አካባቢ መሰለኝ እንደዛ 2004 እንደዛ መጥቶ ይዛቸው ሄጄ ቦታውን አሳይቻቸው እዛ ጋር ፎቶ ተነስተ ከቴጋም ተነስቶ ብቻውንም ተነስቶ ምናምን በቃ ብዙ ብለውት እንደው ለእኛ ሲነግሩ እንግዲህ ቦታው የሰው ግቢ ነው፣ ዝም ብሎ ጎዳና ነው፣ ግቢ ስር ነው። መንገድ ነው እና አሁን ቤት ተሰርቶበታል። ድንጋዩ
ከአንቺ ታሪክ ጋር ይሄኛው ሜዳ ላይ ነው የተጣለው አለ ፖሊሱ። የአንቺ ቤት በር ላይ ነው የምትሰሪባቸው የነበሩ ሰዎች ቤት በር ላይ አይደለ አንቺ ያስቀመጥሽው? አዎ ቤት በር ላይ ሆኖ ስላሴ ቤተክርስቲያን በጀርባው መቃብር ቤቶች አካባቢ ነው። መገንጠያ መንገድ ያለው በእርግጥ አስፋልት ሁለት የሚሄድ መንታ መንገድ እሱ ሜዳ ላይ ነው። ቆይ እሺ ስሚ ፖሊሱን። አሁን ደግሞ ቀጨኔ ካለ እንግዲህ እናረጋግጣለን። ቆይ ምስል ሜዳ ነበር፣ ወደ ሃይስኩል ትምህርት ቤት ሜጃ ምናምን ነገር ነበረ ያኔ። ስለዚህ ቤት ምናምን ተሰራ ሜዳ ላይ ነበረ። ትላልቅ ድንጋዮች ነበሩ፣ ትላልቅ ድንጋዮች እዛ መሀል የጣለችው እና በወቅቱ ያኔ ተረኛ መርማሪ ነበር። ያኔ ውድቀት ነው ይመስለኛል። መታወቂያ ሁላ ሲገ ከተሌ ምናምን መድኃኒዓለ መታወቂያ ሲገር በኋላ ነው ደብዳቤ ሰጠኝ ምናምን በዛ ምክንያት ነው እንትን ተባለ። ያው ልጁ ማሙሽ ቤቢ ምናምን ተብሎ በደስ ምንት ያለው ከዚህ እንግዲህ 12 ነው። አሁን ወደ 26 ዓመቱ ነው። አሁን ምንድን ነው ያው አሳዳጊዋም አሁን ሰፋ አድርጋ ልክ እኔ እንደዚህ እንደ እኔ ልጅ እኔ እንዳሰደግኩት አይነት ሌሎችም እንዲሁ ቤተሰቦቻቸው የሚፈልጉ ግን ያልተገኙ ይኖራሉ የሚል ኦርጋናይዜሽን አድርገዋለች ፈረንጇ። እና አሁን ምናልባት እንደው ከሰፈርም ወጥቶ መቼም እዛው አቃቂ ቃሊቲ ብቻ አቃቂ ላትኖር ትችላለች፣ ሌላ ቦታ ልትኖር ትችላለች እናቱ። እንዲሁ ደግሞ በሚዲያ አቃቂ ነው አቃቂ ብቻ አይሆንም። አሁን በሚዲያ ምናምን ብቻ እንኳን ደስ ይለኛል። ያው ሚዲያ ላይ እኮ ነው አሁን ራሱ ይሄን እነሱን ኢንተርቪው እየሰራው ነው እኮ በመሀል የደወልኩት። እስኪ ደግሞ ከሳቸው እንዲ የተወሰነ ጊዜውን ምኑ ማስታወስ ከተቻለ ብለን ነው በሚዲያ ፍለጋውን ከዚህ ከሰፈር ከባንክ ከጤና ጣቢያ ከምን አውጥተነው እስኪ በሚዲያ ይደረግ፣ በዚህ ቀን በዚህ ቦታ ይሄን የመሰለ ልጅ እንደዚህ እዚህ የጣልሽ ዛሬ ያው እናንተ ፖሊስ ስለሆናችሁ ያን መጣል ወንጀል ስለሆነ በሚል ነው። ያው እኛ ደግሞ ቤተሰብ ማገናኘቱን ነው እኛ እንትናችን ማገናኘቱ ላይ ነው እኛ አላማችን። ትክክል ነው። ከዚህ በኋላ ስለ እዛም በወቅት እኮ ቅጣቤ ከሶስት ወር ምናምን ላትቀጠም ትችላለች። ያለው ሁኔታ ከችግር አካያ ጋር ላይ ላትሆን ትችላለች፣ ወይም ላይ ሆነ ችግረኛ ሆነ ምናምን እንትን ሊል ይችላሉ። በዛ ምክንያት ሊሆን ይችላል። እንግዲህ ያው ፖሊስ በወቅቱ የዛን ጊዜ ወንጀል ስለሚሰውም ስለሚያውቅ ይሄንን ጥሩ ነው። ከሚዘጡ ምን ውሻ ለመብላቱ ምን ማለት ጠዋት ረሳት አካባቢ ነው እንግዲህ ሲያገኙት እስኪ ምን እያለቀሰ ነው እንዲሁ ዝም ብሎ ደስ ሲሉ ተጠቅልሎ ነው ሰው በዛ አካባቢ አልፈና ሰው መጡ ይጠቁማል እኛ ጋር። እሺ እኛ ደግሞ በወቅቱ ተረኛ መርማሪ ስለነበር ሴርቦዛ ቦታው ላይ ይህ ያቁት ብሏል አልብሰሎታል። እንትን ብለን አንስተን እንደገና በብጡጦ ገዝተን ምናምን በወጥጡ ቄቶለት ምናምን አለ እንደዛ አድርገን እስከ ጥቁር አንበሳ ወሰድነው። ጥቁር አንበሳ አስመርምረው ጤነኛ ምናምን ሆነ። ከዛ ማሳደጊያ አስገባውን ማለት ነው። እና ብታስፋልፉ ደስ ይለኛል። ያው በሬዲዮ ምናምን ደስ ይለኛል። በቴሌቪዥን አሁን እርስዎንም ደውለን እንዲሁ እያወራን ያለው ኖት እነሱን ኢንተርቪው እያደረግን እስኪ በመሀል እንጠይቅ ብለን ነው። አሁን ይሄ የሰጠኑንም ኢንፎርሜሽን ለፍለጋው አብረን እንጠቀመው። እሺ ማዕረገውን ይቅርታ ግን ጌጤ ዋና ሳጅን ነበርኩ ያኔ በወቅቱ። ኧረ አሁን ዋና ሳጅን ነበር። አሁንማ ለቅቅ ያለ ፖሊስ ነው። ጡረታ ወጥተዋል አይደለም? ጡረታ ተሸሳብ ሌላ ባንክ ላይ ገብቼ ባንክ ላይ እየሰራሁ ነው። እሺ ዋና ሳጅን ሰሎሞን በጣም ነው የማመሰግነው። ጥሩ ስራ ነው የሰሩት። ያው እርስዎ አንስተው ዛሬ ምንም እንኳን ወላጅ እናቱን ባያገኝም በህይወት ውሻ ጅብ ከመብላት ተርፎ እንዴ በጣም ጌታ። እሺ አመሰግኖታለሁ። What did he say? You don't need an exact translation, but
እሱም አያውቅም ልጁም አያውቅም አማርኛ እና ሊያስረዳቸው ምን አለ ብለው በጉጉት እየጠበቁ ነበር። የፖሊሱ ስልክ እስከሚዘጋ ፖሊሱ ያለው እኮ ቀጨኔ መንገድ ላይ ነው፣ በሁለት ድንጋዮች መሀል ነው ተጥሎ የነበረው እና መንገደኛ ሲያልፉ አይተውት ሲያለቅስ ደውለው ነው እኔ ተረኛ ስል ነበርኩ የተገኘሁት ቦታው ላይ ነው የሚለው። ደውለን ነው የጠራ ነው ፖሊስ ደውለን ጠርተን ያነሳ ነው ነው ያሉኝ እነሱ። እኮ ይህም እሱም በፖሊስ ነው የተነሳው፣ ግን ያንቺ 4 ኪሎ ነው፣ ይሄ ደግሞ ቀጨኔ ነው። ቀጨኔ መድኃኔዓለም ነው ሂዶ ያረፈ ነው ያሉኝ። አቃቂ ነው። አም ሶሪ ቀጨኔ፣ ይሄኛውም ሁለቱም ቀጨኔ ነው። ቀጨኔ የልጆች ማሳደጊያ ነው፣ ያንቺም ቀጨኔ ነው። ግን ይሄ ከአቃቂ ነው የተነሳው፣ ከ4 ኪሎ አይደለም። He just remembers the time, the moment, how he found you at that time. It was Sunday morning. Okay, it was like 8 in the morning. Yeah, you were just so they came, they pick you up. So that's what he said. And we have been trying to find her, but it was very hard to to get some information about your mother. Maybe she was not married, maybe she was married and didn't have the income to raise you or something like that. So searching her with like proper እንዴት ልብ እንደሚያማስባችሁ ታኝ ምናልባት ማሳደጊያ ገንዘብ ስለሌላት ይሆናል የጣለችህ ስትለው ሜቢ ሺ ዶንት ሃቭ ኢንካም ቱ ሬይዝ ዩ ስትለው ጌታ ደግሞ ሲያምር searching, like putting her your pictures on the bank, something like that. You guys tried this, right? Yeah, many times. It wasn't, there was no reason, but now maybe he said if it's ከ8 ዓመቱ ጀምሮ ኢትዮጵያ እየተመላለሰች ቤተሰቡን እየፈለገችለት ነው። ምን አይነት መልካም ሰው ናት። maybe they can hear, listen, information. So yeah. እሺ ውዶቼ በእንደዚህ መንገድ ፈለገ። ከዛ ይሄኛው የቀረበው ከ5 ወር በፊት ነው። ከወር በኋላ ደግሞ የመጣች እናት አለች። ይኸው sympathetic to what could have caused her to do that. እና ይሄ የሃይስኩል ፎቶ ስታየው እሷ ራሱ በቃ ይሄ የሚኒስትሪ ፎቶ ፈገግታችንን አይታችሁት ከሆነ የሆነ ልብስ ነጠላ ብጫቂ ነገር አለ። ወንድሜ ከሆነ እሺ ደስተኛ ነኝ ከምንም በላይ፣ ካልሆነም ደግሞ እሱም ፈጣሪ ቤተሰቦች We know that I was found in Akaki, near some boulders, near an island bank at the time. ሆና ተገኘች። እሷ እናት ሆና ተገኘች ወይስ አልተገኘችም? ተኝታ አላደርኩ እቺ ከአንድ ፎቶ ይመሳሰላሉ ነው ያለችው። እንሄዳለን ብዬ አስቤ አላውቅም። 60 እናቶች እናት ነን ብለው መጡ። ታሪኩ ይመሳሰላል ብለው ሁሌም ጸሎች አንድንጣት ብቻ እንዳልቀም መንገድ ላይ ሲሄዱ ልጅ እንግዲህ ልጅ ብስለኝ ጤና ጣቢያ ያስገቡ እንግዲህ መንገድ ላይ አቅብለው ያዩ ነበር አይደለ? ነበር ያዩ እህቶች ወንድሞች ይኖሩታል አብረው አይወለዱ። እኔ እነሱ ራሱ ምድር ላይ የሚያውቁ እናቴ ብቻ እሷና እሷን ብቻ። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ፋቸው የመላኩን ቤተሰብ እናቱ ፍለጋ መተን ብናገኘው ይመስለኛል። ተስፋ በጣም ብዙ ድርቆሽ ነው ይሄ ድርቆሽ። እንዴት አላችሁ? ሰላም ናችሁ? እሺ እንዴት ናችሁ? ሰላም ኖት?
አትነግሩኝም? እሷ ሆነ አልተገኘችም። ኬሊ እናት ነኝ ብለው ሲደውሉልኝ ነው የመጣሁት። ያው ልጄ ስታደፋፍረኝ እኔማ ያላሳደጉትን እናት ማለት ይከብዳል። እና እንግዲህ እስኪ እግዚአብሔር ነው ያውቀው። ጣልኩት ያሉት ልጅ መላኩ ይሁን አይሁን ገና እናጣራለን። ግን አባቱ ያውቃል እንደተወለደ እንዳረገዝኩ ያውቃል። እሺ ልጁንስ እርስዎ እንደጣሉት ያውቃል? አባት አሁን አለ? አባት የለም። ግማሹ ጀርመን ሀገር ነው ይለኛል፣ ግማሹ ሆነ ሀገር ሄዷል ይሉኛል። ከዛ ወደ ምንም ነገር ቤተሰቦቹ ምንም እንትን ነገር የለም። አንድ እህት ነበረች አመል ወርቅ የምትባል ታማሚ ነበር። እሷ ሞተች። በቃ እሷም ነች የዛን ጊዜ እናቴን ያሳደገችኝ። እናቴ ታውቅ ነበረ። እሷም ነች እንደዚህ ልጅ በቃ እንግዲህ ካልሆነ እናትሽ ብትሞት ትደርሻለች፣ ትክልሻለች። ግን እሷ ደግሞ ከሌሎች ምን ይደረጋል? እስኪ ቡርቴን አስገቧት ያሳምራለች ወይ ዞላን እናትየው ከደወለች እግረኛው ጋር አነሳላት ወይ ምን አላት የሚለው ጊዜም እጅ ልጅ በማሳደግ እግዚአብሔር ይመስገን ተረጋግቼ ቁጭ አልኩት እንጂ መጀመሪያ ብዙ ልክ አልነበረም። አላውቅም እንዳየስች የምታውቀው ነው ለእኔ አላውቅም። ዛ ጊዜ አሁንዬ አልደወለችም። ነው አንቺ ጋር እየወራች ስለነበር ስወጣ ደውላለሁ ብላ አንቺ ጋር ትጨርስ ትደውል። ኦኬ አሁን ትደውላለች። እሺ ደውል ባላ በሌላ ስልክ መደወል ትችላለች። ትደውልና አሁን እኮ እዚህ ጋር የለችም ማሪ። ትደውልና ስጨርስ ትግባ እናግረው ያላትን ትገረን። በቤት ውስጥ ነው ከፍቶች ነው እንትን የምንለው። እናቴ ኃይለኛ በቤት ውስጥ ነው። እንዳሁኑ እንደዚህ አይነት ነገር የለም። ሰውንም እንኳን ከ77 ዓመት በፊት ማለት ነው። እንግዲህ ስ ቁጠራ በ77 ነው ማለት ነው ወይስ ከዛ በፊት ማለት በፊት ማለት የ13 ዓመት ልጅ እንደዚህ ነው ያሉ። ከ77 በፊት ከ77 ዓመት በፊት የ13 ዓመት ልጅ እንደዛ ትለኛለች። እንግዲህ ያሳደገችኝ እናቴ አሁን 53 ዓመት ሆኖ። እሺ የእርስዎ ወላጆች የት ነው ያሉት አሁን? የእኔ ወላጅ አባት ግን 53 አትመስልም። አባቴ ግን እዚህ ሳሪስ ምን አለ ተስፋ ይባላል። ወደ ብሄረ ጽጌ ሳሪስ ነው ያለ። ሌላ ሰው አግብቶ ነው የሚኖረው አለ በህይወት አለ። አንድ ጊዜ መጥቶ አይተኝ ከዛን ጠፋ። እዛ ሰዎች የማይዛ እናቴ እንደሞተ መጣዬ ከዛን ጠፋ። እሱ እዚህ ብሄረ ጽጌ አለ። ያው ቢሞት እንግዲህ ያው ሰማ ነበር እንዲ ወደዚህ 6 ሴት ሰማ ነበር አለ። እሱ እዚህ ብሄረ ጽጌ ሳሪስ ነው ይባላል አላሉ ቢሞት ሰማ ነበር። ስለ አባቱ አቆሙ ጋይስ ያው ሚስቱ እንግዲህ የልጆች አባት ነው አለ። ስለዚህ እህት ወንድም አለው ማለት ነው። ዘመድ አለው እዚህ ግን የረጽጌ ሳሪስ ነው ያለው እኮ ዘመድ አለው ማለት ነው። ያው ዘመድ ምን ያደርጋል ብለህ ነው? ዘመድ ምን ያደርጋል ካልሽ ልጅሽ አሜሪካን ውስጥ ባይ ነው ልፈልግ የመጣሽ ዓለም ባንክ እንደዚህ ተብሎ ጋይስ እነሷን አይደለም። እሺ ሌላ እናት ናት የቀረበች እንትን ላይ እግረኛው ሚዲያ ላይ ዘመድ ምን ያደርጋል ካለች እንጇን ለምን ትፈልገዋለች? እንደገና አባቷን ደግሞ አላሉ ያው ቢሞት ሰማ ነበር። በዚህ ነው ያለችው። ቢሞት ሰማ ነበር አለ ጠራ እንጂ ብዙ ጊዜ የወደቁ ልጆች እንዲመጣዋል እንደዚህ ሆነዋል እንዲሆነዋል። ደግሞ ልብ ይዤ ልጅ ይዤ ደግሞ የሚያውቁኝ ሰዎች ደግሞ አንቺ እንደዚህ እንደዚህ ግን ህሊናዬን የሚደረሰብኝ ህሊናዬ ቁስል አለ። ያ ስለሆነ በቃ ቁስል ማለት ይኸው እናቴ ባሳደገችኝ አይደለም በባዳ ስላሳደገኝ እናቴ ብትሞት አይደል ታዲያ ይሄ ልጅ ለመድፈር የቻለው እኔ ተደፍረዋል። ሙከራ ነው ያው መታገል ሙከራ ነው። እና ያው ባዳ ነው ያው እቺ እናቴ እኔም ወላጅ እናቴን ጠላዋል። አሁን እቺ ልጅ እኔ ምን ጥፋት አጥፍቻለሁ ይህን ስራ በመስራት። አሁን ግን ነፍስ ካወቁም በኋላ ህይወቱ እንኳን አራሱ ላይ እችኛው ያሳደግ አሁን እሱ ይህን ተደፍረው ነው ወይስ አይደለም? በፈቃድ አግብተው ማለት ነው። ከዛ እሱ በቃ የሚሆን አይደለም ቤት ውስጥም አይመቸኝም። ሰው ያስገኛል ያስጠማኛልም። ደውላለች። በስራ ሰዓት እደውልልሻለሁ ስልክሽ ተልኮልኛል አላት። ስልክሽ ተልኮልኛል በስራ ሰዓት እደውልልሻለሁ አላት። አላት። በጣም ጥሩ። በቃ ይኸው ይህ ስልኳን ለመላኬ ማስረጃ ነው። እሺ ስልኳን ልኬለታለሁ። እሱም ደግሞ ትደውልልኝ ስላለ ነው የእሱን ስልክ በፈቃዱ አስፈቅጄ ነው የሰጠኋት። እሺ አቡዬ በቃ ትደውልለት እና እንትን ትበል። ግን ይኸውልሽ የእሷ ይሄ አቃቂ ነው የተጣለው። የእሷ ግን 4 ኪሎ ነው ያለችው። 4 ኪሎ
የእሷ 4 ኪሎ ስላሴ ቤተክርስቲያን ጀርባ መቃብር ቤቶቹ አጠገብ ነው ያለችው። ሀቡዬ እኔ አሁን አቃቂ 2 ድንጋይ መሀል መንገድ ላይ ተጥሎ ሰዎች ሲያልፉ ሲያለቅስ አይታ ፖሊስ እንደጠሩ ነው። እሷ ደግሞ ፖሊሱ ሞቷል ብላለች። ግን ይሄኛው ግን ፖሊሱ አልሞተም፣ በህይወት አለ። ተደወለለት። አብዬ አይ ማለት ይሄ ልጁም ከሆነ እሰዬ እንግዲህ በዛስ ጀምር ያሽላታል። እግዚአብሔር ይስጥሽ። ይሄም ከሆነላት እሰዬ ማለት እሷ አሁን ሙሉ በሙሉ እርግጠኛ ነኝ ነው የምትለው የኔ ልጅ ነው በቃ ነው የምትለው። እግዚአብሔር ካደረገላት እሰዬ፣ ካላደረጋላትም ደግሞ እግዚአብሔር ብሎ ልጇ በዚህ መንገድም ሊገኝ ደግሞ ይችላል። ይሄም ባይሆን ማለት ነው። እና ያው አዲስ ነገር ከመጣም በዛኛው እሰዬ፣ አልመጣም ዙሪያ ያለውን ነገር አንቺም ስላለሽበት አብረን የምናይ ይሆን። በዛኛው ካልሆነ እሱ ካልሆነ የእሷ ቪዲዮ ሰራላት ነው። የእሷን ልጅ ደግሞ እንፈልግላታለን። ብዬ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ምንም ችግር የለም። እሱ የሚላትን ነገር እንስማና ያው ዙሮ ዙሮ አንቺ ነሽ። ከአንቺ ውጭ ወዴት እንሄዳለን? መምጣታችን አይቀርም። ያው እንግዲህ ችግር የለም ይሉማ ችግር የለም። አሁን ነገ በስራ ሰዓት ይደውልላትና ትቀርብና አድርገኛ ሚዲያ ላይ ከዛ እሷ ካልሆነ አሁን ገጠር ነው ያለችው። ዙሮ እሷ አዲስ አበባን ብትባል ትሄዳለች። የትም ቦታ መሄድ ትችላለች። ችግር የለውም። እንግዲህ እግዚአብሔር ብሎት ካገናኛት የሷም ከሆነ እግዚአብሔር ይመስገን፣ ካልሆነም ደግሞ ይሄ መንገዱ ሊሆን ይችላል ሀቡዬ። እና መልስ ማግኘት አንዳንዴ እረፍት ነው፣ የህሊና እረፍት ነው። እሷ ውስጧ ላይ የሚሰማት ነገር አናውቅም። ያው ዞሮ ዞሮ ልጅሽን ወደሽ አትይም። ከጣለች በኋላ ያለው ነገርም ከባድ ነው። እና አቡዬ የኔ እናት በጣም ነው የማመሰግን። እድሜ ይስጥሽ። በቃ እኔ ምን ልበልሽ እንግዲህ ምን ልልሽ አልችልም። ለአንቺ ያው ዞሮ ቃል የለንም እዚህ ቲክቶክ ላይ። በጣም ነው የምንወድሽ። ለ2 ዓመታት ነው እንግዲህ እኔ እየተከታተልኩሽ ያለሁት የኔ እናት። ሁሌም እንደዚህ በቃ ረጂ፣ ለሰዎች ለችግር ፈቺ ያድርግሽ። ችግር አትይ፣ ተባረኪ። እስከ ሌሎች ድረስ እግዚአብሔር ይባርክሽ። የኢትዮጵያ ሕዝብም በጣም ነው የማመሰግነው። እዚህ ኮሜንት ላይ ዴኔ ምናምን ያላቸው ነበር። ጓደኞችን በጣም ነው የማመሰግነው። ሜንሽን ምናምን እያደረጋችሁ ነበር እና ሁሉም የኢትዮጵያ ሕዝብ አሁንም ከጎኗ እንድትቆሙ ነው የምለምናችሁ። እግዚአብሔር ይስጥልኝ፣ ፈጣሪ ያክብራችሁ። የሀቡዬ መንደሬተሮች በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የምወድሽ። አሚን። እሺ እኔ እናት ውዴ፣ እሷ ዋትሳፕ ስለሌላት እናትየው አንቺ አሳውቂ ከእግረኛው ሚዲያ ጋር እያንዳንዱን ነገር ዙሮ ሀቡዬ እኔ እየተከታተልኩ ዙሮ በየቀኑ ስለማወራ ለአንቺ አሳውቅሻለሁ። እሷ ስለማትጠቀም እያንዳንዱን ነገር አሳውቅሻለሁ። በየቀኑ የሚፈጠረውን ነገር ያው መልዕክቱን አስቀምጣለሁ ቦይስ ላይ። ያው ላይቭሽንም ቀኑ ሙሉ ከአንቺ ጋር ስለሆነ የምውለው ችግር የለውም። በቃ አሳውቂኝ። ዋትሳፕ ላይ አዲስ ነገር ካለ ሄዳ ቀርባ እሱ ሳይሆን ከቀረ ቪዲዮ ሰራላታለሁኝ እና እንፈልገዋለን የእሷን ልጅ። እሺ አቡዬ አመሰግናለሁ። የኔ እናት ከሙዬ እንዴት ነሽ? ሀቡዬ እንዴት ነሽ? ነው አለሁልሽ። እኔማ መዲና ጋር የመዲና ያለው እንትን ጋር አውርተን ነበረ። ኤፍሬም እዚህ የጅዳው ቆንሲላ 15 ቁጥር ገብቶ እነሱ ወረቀት ያጽፍ፣ ቀጥታ እነሱ ፓስፖርቷን ባይመጣ ክስ እንመሰርታለን። የሀቡ የፖስተተችውን የእናትየዋን ሰምቻለሁ አለኝ። ቅድም ሰምቻለሁ፣ አይቼዋለሁ። ልቦ ነው የተነካው በረንብ በቃ። ከዛ 15 ቁጥር ሄድና ጅዳ ቆንሲላ እዚህ ጅዳ ያለው ጋር ማለት ነው። ኤፍሬም መሄድ ይችላል። ይሄድና 15 ቁጥር ቪዲዮን ያሳያቸው። አንቺ ልጣው ይስማና የት መሄድ እንዳለበት። ከዛ ነገ ምንድን ነው ነገ ይሰራሉ? የስራ ቀን ነው ነገ? አዎ ነገ ስራ ቀን። Like putting your pictures on the bank, something like that. You guys do. ኤፍሬም እና ላይቭ ላይ የጣሉት ልጅ የወለዱት ተደፍረው ነው ወይስ አይደለም? በፈቃደኝነት አግብተው ከዛ ንሱ አባቴ እኔ በጣም ገርማኛለች ሴትዮ። አባቴ እንትን እኔ እንጃ አለ መሰለኝ ያው ቢሞት ሰማ ነበር ስትል በጣም ደንቃኛለች። እና እንዴት ልጇን ልትፈልግ እንደመጣች አሉ
እና ብዙ ጊዜ እንደውም ያለ እናት ያደገ ሰው በጣም ለልጅ ይሳሳል። እሱ የደረሰበት ነገር ሰው ላይ እንዲደርስ አይፈልግም። እሱ ያለ እናት ስላደገች ቤት ውስጥም አይመቸኝም። ሰው በቃ ያስርበኛል፣ ያስጠማኛል። ሌላ ህይወት የሚናገረኝ ነገሮች ቀስ የሚሰብሩ ናቸው። ከዛ የተነሳ